በዚህ ቪዲዮ ስለ ስሊፔጅ እና ኒውስ የምናይ ሲሆን ከዚህ በፊት በነበረ ቪዲዮ ስሊፔጅ ምን ማለት እንደሆነ አይተናል። ያልተፈለጉ ፎሬክስ ላይ የምናስተናግዳቸው አንዳንድ ያልተጠበቁ ሉዞችን በምናይበት ታይም ስሊፔጅም አንዱ ኢሹ እንደሆነ አይተናል። በዚህ ቪዲዮ ኢንዴፕስ የምናይ ይሆናል። ስሊፔጅ ማለት በአጭሩ እኛ ካስቀመጥነው ፕራይስ ሌቭል በላይ ወይም ደግሞ በታች ብሮከራችን ኤክስኪዩት ሲያደርግ ማርኬቱን የሚመጣ ሉዝ ነው ማለት ነው፣ ወይም ደግሞ የሚከሰት ችግር ነው። ስሊፔጅ በሁለት ይከፈላል። ፖዚቲቭ እና ኔጌቲቭ ስሊፔጅ በመባል በሁለት ይከፈላል። ፖዚቲቭ ስሊፔጅ ያው ማርኬቱ በእኛ ፌቨር ሆኖ እኛ ካስቀመጥነው ፕራይስ ሌቭል በላይ ማርኬቱን ኤክስኪዩት ሲያደርግና እኛ ያልጠበቅነውን ፕሮፊት ስናገኝ ሲሆን፣ ኔጌቲቭ ስሊፔጅ ማለት ደግሞ በዛው ተመሳሳይ ሆኖ ነገር ግን አጌንስት እኛ ካስቀመጥነው ስቶፕ ኦርደራችን ላይ ካስቀመጥነው ፕራይስ ሌቭል በታች ኤክስኪዩት በማድረግ የምናጣው ገንዘብ ነው ወይም ደግሞ የምናስተናግደው ሉዝ ነው ማለት ነው። ስሊፔጅ እንዴት ይከሰታል ካልን ስሊፔጅ በሁለት ነገሮች ሊከሰት ይችላል። ነገር ግን በዋነኝነት እንዲሁም ደግሞ በዚህ ቪዲዮ በዋነኝነት የምንዳስሰው ስለ ሊኩዊዲቲ ኮንሰፕት ነው። ስሊፔጅ ዲው ቱ ሎው ሊኩዊዲቲ ነው ብዙ ጊዜ የሚከሰተው በትሬዲንግ ላይ። ሊኩዊዲቲ ማለት ወይም ደግሞ ማርኬት ሊኩዊዲቲ ማለት ምን ማለት ነው? the amount of demand and supply in market ማለት ነው። ወይም ደግሞ በአንድ ማርኬት ውስጥ ያሉት ሰፕላይ እና ዲማንድ መጠን ነው ማለት ነው። ይህን በቀላሉ ለመረዳት ምን ለማለት ተፈልጎ ነው? ጀስት ማርኬቱን እንደ አንድ ትልቅ ገበያ ውሰዱትና ሪል ወርልድ ላይ ያለ ገበያ አድርጋችሁ ውሰዱት። በዛ ገበያ ውስጥ ያሉ የገዥና የሻጭ መጠን አለ። ያ የገዢና የሻጭ መጠን በሚያንስበት ታይም ሎው ሊኩዊዲቲ ወይም ደግሞ ኢሊኩዊድ ነው ብለን ገበያውን እንጠራዋለን ማለት ነው። በጣም ብዙ ሰዎች ካሉ በማርኬት ውስጥ ገዢና ሻጭ በእኩል መጠን በጣም በብዛት ቮሊዩም ሲገኙ ማርኬቱ ሊኩዊድ ነው ወይም ደግሞ ሃይ ሊኩዊዲቲ ብለን እንጠራዋለን ማለት ነው ማርኬቱን። ይሄን ሊከሰት የሚችለው ምንድነው? በአንድ ማርኬት ውስጥ የገዢና የሻጭ መጠን በብዛት ሲፈጠር ነው ማለት ነው። ማርኬት ሊኩዊዲቲ ሊኩዊድ እና ኢሊኩዊድ በመባል የማርኬቱን ስታተስ ልንገልጸው እንችላለን ማለት ነው። ሊኩዊድ ማርኬት ማለት ምን ማለት ነው? እዚህ ጋር የምታዩት ላይን አለ። ሊኩዊድ ማርኬት ላይ ለምሳሌ እነኚህ ላይኖች ቀይ እና አረንጓዴ ላይኖች እያንዳንዳቸው ሪፕሬዘንት የሚያደርጉት ስፔሲፊክ የሆነ ፕራይስ ሌቭል ነው ወይም ደግሞ በአንድ ቦታ ላይ ያለን ፕራይስ ሌቭል ነው። በዛ ፕራይስ ሌቭል ላይ የገዥና የሻጭ መጠን በብዛት ሲኖር ኢኩቫለንትሊ ማለት ነው። ገዢዎች ካሉ ሻጮች አሉ ማለት ነው። በብዛት ሻጮችም ገዢዎችም ይኖራሉ ማለት ነው ሊኩዊድ ማርኬት ላይ። በማርኬት ላይ ባይ ኦርደር እና ሴል ኦርደር በመባል በሁለት ይከፈላሉ። ገዢዎች ባይ ኦርደር ሲያስቀምጡ ሻጮች ደግሞ ሴል ኦርደር ያስቀምጣሉ ማለት ነው። ለእያንዳንዱ ሴል ኦርደር ኢኩቫለንት የሆነ ባይ ኦርደር ይቀመጣል ማለት ነው። ሊኩዊድ ማርኬት ላይ ሁለቱም በኢኩቫለንት ደረጃ ይቀመጣሉ ወይም ደግሞ በእያንዳንዱ ፕራይስ ሌቭል በብዛት ቮሊዩም የገዥና የሻጭ መጠን አለ ማለት ነው። ማርኬቱ እያንዳንዱ ፊል ይደረጋል ማለት ነው። ለእያንዳንዱ ፕራይስ ለተቀመጠው ዋጋ ለእያንዳንዱ ሻጭ ገዢ አለ ማለት ነው። ምንም አይነት ፊል ያልተደረገ ፕራይስ የለም ማለት ነው። ኢሊኩዊድ ላይ ስንመጣ ግን ምን እናያለን? እዚህ ጋር የተቆራረጡ ላይኖች እናያለን። የገዢና የሻጭ መጠን የለም። እንዲሁም ደግሞ በፕራይስ ላይ በሆነ ስፔሲፊክ ፕራይስ ላይ ሰፕላይ እና ዲማንድ ሊታጣ ይችላል ወይም ደግሞ ገዢና ሻጭ ላይኖር ይችላል ማለት ነው። አንዳንድ ጊዜ በሆነ ፕራይስ ሌቭል ላይ የሆነን ኢኩዊቲ ወይም ደግሞ የሆነን ከረንሲ የሆነ ፕራይስ ሌቭል ላይ ሲደርስ ገዢና ሻጭ ወይም ሰፕላይ እና ዲማንድ ሊያጣ ይችላል። በዛ ታይም $0 ሆኖ ያልፋል ማለት ነው። ወይም ደግሞ ገዢም ሻጭም የለም። በዛ ፕራይስ ሌቭል ላይ ምንም አይነት ትሬድ አይደረግም ማለት ነው። በዛ ፕራይስ ሌቭል ላይ እንደዚህ አይነት ፊል ያልተደረገ ኦርደር ልናገኝ እንችላለን ማለት ነው። ሁለት ኦርደሮች አሉ፣ ባይ እና ሴል ኦርደር ብለናል። ለእያንዳንዱ ሴር ኢኩቫለንት የሆነ ባይ ኦርደር ሊኖር ይገባል ብለናል ማለት ነው። ይሄ ከስሊፔጅ ጋር እንዴት ይገናኛል ካላችሁ፣ ስሊፔጅ ማለት እኛ ካስቀመጥነው ፕራይስ ሌቭል በላይ ወይም በታች ብሮከራችን እኛ ሳናውቅ ኤክስኪዩት ሲያደርግ የምናጣው ወይም የምናገኘው ፕሮፊት ነው ብለናል። ለምሳሌ ስቶፕ ኦርደር ነው ያስቀመጥነው ብለን እናስብ። ስቶፕ ኦርደር አስቀምጠናል በሆነ ፕራይስ ሌቭል ላይ እዚህ አካባቢ ላይ ከማርኬቱ እኛን እንዲያወጣን ለብሮከራችን አስቀምጠናል በሆነ ፕራይስ ሌቭል ላይ። ነገር ግን እዛ ፕራይስ ሌቭል እኛ ያስቀመጥነው
ፕራይስ ሌቭል ላይ እኛ እንድንወጣ ያስቀመጥነው ፕራይስ ሌቭል ላይ ምንም አይነት ኦርደር ካሌለ ወይም ፊል ካልተደረገ እዛ ኦርደር ላይ ማርኬቱ ቀጣዩን ቤስት የሚለውን ፕራይስ ሌቭል ፈልጎ በዛ ያስወጣናል ማለት ነው። ምክንያቱም ለእያንዳንዱ ባይ ኦርደር ሴል ኦርደር ያለ ምንም ገዢ ሻጭ የለም ማለት ነው። ሶ አንድ ገዢ ሻጭ ከሌለ ወይም ደግሞ ሻጭ ገዢ ከሌለ ማርኬት ትሬድ አይደረግም ማለት ነው ማርኬት ውስጥ ወይም ደግሞ ስምምነት ከሌለ ማለት ነው። ሶ እኔ ላስቀመጥኩት ስቶፕ ኦርደር ወይም እኔ ላስቀመጥኩት ሴል ኦርደር ባይ ኦርደር ካላገኘ ማርኬቱ ኤክስኪዩት አያደርግም ማለት ነው። ሶ በዛ ሰዓት ቀጣዩን ቤስት የሚለውን ኦርደር ጠብቆ ኤክስኪዩት ያደርጋል ማለት ነው። ሶ በዛ ታይም ምናልባት እኔ 4ኛው ፒፕስ ላይ ካስቀመጥኩት እሱ ወረድ ብሎ 8 ፒፕስ ላይ አስቀምጦ ኤክስኪዩት ካደረገኝ በዛ እኔ ባስቀመጥኩትና ማርኬቱ ኤክስኪዩት ባደረገው ፒፕስ መካከል ያለው ዲፈረንስ ስሊፔጅ ይባላል ማለት ነው። ሶ ኔጌቲቭሊ ያንን ገንዘብ እኔ ላጣ እችላለሁ ማለት ነው። ሶ በተቃራኒው ደግሞ ፖዚቲቭ ስሊፔጅን ስናይ ፖዚቲቭ ስሊፔጅ ደግሞ የምናገኘው ቴክ ፕሮፊት ኦርደር ላይ ነው። ሶ እኛ ቴክ ፕሮፊት ኦርደራችን በሆነ ስፔሲፊክ በሆነ ፕራይስ ሌቭል ላይ አስቀምጠናል። ሶ በዛ ታይም ላይ እኛ ባስቀመጥነው ፕራይስ ሌቭል ላይ ምንም አይነት ኦርደር ካሌለ ማርኬቱ ቀጣዩን ቤስት የሚለውን ኦርደር ፈልጎ እዛ ጋር ይዘጋል ማለት ነው። ሶ ምናልባት እኔ ያስቀመጥኩት በሆነ ፒፕስ ላይ ከሆነ ከዛ ፒፕስ የተወሰነ ፒፕሶችን ጨምሮ ከዘጋ በዛ መካከል ያሉ ዲፈረንስ የኔ ፖዚቲቭ ስሊፔጅ ነው ማለት ነው። ሶ በዛ ታይም የማገኘው ፕሮፊት አለ። ያ ፕሮፊት የኔ ስሊፔጅ ፕሮፊቴ ነው ማለት ነው። ሶ ስሊፔጅ በዚህ መንገድ ልንገልጸው እንችላለን ማለት ነው። ሊኩዊዲቲ በብዙ ነገሮች ላይ ዲፔንድ ይሆናል ወይም ብዙ ፋክተሮች አሉት። ለምሳሌ ሴሽን ታይሚንግን ካየር ለንደን እና ኒውዮርክ ሴሽኖች በጣም ሃይ ሊኩዊዲቲ ወይም ደግሞ በጣም ሞስት ሊኩዊድ የሆኑ ሴሽኖች ናቸው። ምክንያቱም ብዙ ትሬደሮች ያንን ታይም ይመርጡታል ማለት ነው። በጣም ብዙ ቮሊዩም ያለው ሴሽን ነው ማለት ነው። ሶ በተለይ ደግሞ ለንደን ሴሽን ተከፍቶ ወደ ኒውዮርክ ሴሽን ሲቀላቀል መሀል ላይ ለንደን ሳይዘጋ መሀል ላይ ሁለቱ ክሮስኦቨር በሚያደርጉበት ታይም ላይ ሞስት ሊኩዊድ የሆነ ታይም ነው ማለት ነው። ሶ በጣም ማርኬቱ ሞስት ሊኩዊድ ነው ልንለው እንችላለን ማለት ነው። ሁለተኛው ደግሞ ዴይሊ ሮል ኦቨር ነው። የዛሬው ትሬድ አልቆ ወደ ነገ ሲሸጋገር በመሀል ላይ ያለው ታይም አለ። ሶ ዴይሊ ሮል ኦቨር ማለት ምንድን ነው? ብዙ ትሬደሮች ሮል ኦቨር ከመደረጉ ወይም ደግሞ ይሄኛው ትሬዲንግ ዴይ ሳያልቅ ወደዛኛው ቀን ሳይገባባቸው ትሬዳቸውን ኤክስኪዩት አድርገው ይወጣሉ፣ ሆልድ ያደረጉት ካለ ማለት ነው። ምክንያቱም ዴይሊ ስዋፕ የሚባል አለ፣ ስዋፕ ፊ የሚባል አለ። ወይም ደግሞ ትሬድ እያደረጋችሁ ሆልድ አድርጋችሁት ወደዛኛው ቀን ሲሸጋገርና ትሬዳችሁ ሲያድርባችሁ ገንዘብ ይቆረጥባችኋል፣ ስዋፕ ፊ ይባላል። ሶ ይሄንን ፍራቻ ብዙ ትሬደሮች ይወጣሉ ከማርኬቱ። በዛ ታይም ብዙ ኤክስኪዩሽኖች አሉ፣ ትሬድ ኤክስኪዩሽን ስላለ በዛ ታይምም በጣም ሊኩዊድ የሆነ ታይም ነው ማለት ነው። ሶ ማርኬቱ ሊኩዊድ ነው ልንል እንችላል በዛ ታይም። ሌላው ደግሞ ምንድነው ዊኬንድ ላይ እንዳልኳችሁ እንደ ዴይሊ ሮል ኦቨር ዊኬንድ ላይም ሮል ያደርጋል። ወደዛኛው ሳምንት ከመሸጋገሩ በፊት እነኛን 2 የዊኬንድ ቀናቶች ስለሚዘጋ ከዛ በፊት ሰዎች መጨረሻዋ ቀን ላይ ቶሎ ብለው ማርኬቱን ይዘጋሉ፣ ይወጣሉ ከማርኬቱ። ምክንያቱም በዛ 2 ቀን ውስጥ ብዙ ነገር ሊከሰት ይችላል። እዛው ሆልድ ካደረጉት ብዙ ነገሮች ሊከሰቱ ይችላሉ። ኒውሶች ወይም ደግሞ ናቹራል ዲዛስተሮች ሊከሰቱ ስለሚችሉ ቶሎ ብለው ከዛ ትሬድ ይወጣሉ ማለት ነው። ሶስተኛው ደግሞ ኒውስ ነው። ኒውስ ኢቨንቶች ወይም ደግሞ የአንዳንድ አናውንስመንቶችም በጣም ለሊኩዊዲቲ በጣም ብዙ ፋክተር አላቸው ማለት ነው። ከነዛ መካከል ፕላንድ እና አንፕላንድ ብለን ለሁለት መክፈል እንችላለን። ኒውሶችን ዳታ ሪሊዝ ሊሆን ይችላል፣ ስፒቾች ንግግሮች ሊሆን ይችላል እና ኢሌክሽኖች ሊሆን ይችላል። ገቨርንመንት ኢሌክሽን ብዙ የሀገራዊ በተለይ ዩኤስ ላይ ብዙ የሚሆኑ የዩኤስ አንዳንድ ክስተቶች ማርኬቱ ላይ ተጽዕኖ ያመጣሉ ማለት ነው። አንፕላንድ ደግሞ ናቹራል ዲዛስተር ሊሆን ይችላል። ለምሳሌ ኮቪድን ልናይ እንችላለን። ማርኬቱን ሾክ ሊያደርጉ የሚችሉ ናቹራል ዲዛስተሮች ሊሆን ይችላል። አንዳንድ ክስተቶች ማርኬቱ ላይ ተጽዕኖ ያመጣሉ ማለት ነው። ፕላንድ ኢቨንቶች ወይም ደግሞ ኒውሶችን ደግሞ ለብቻ ስናይ ዓለም ላይ ሃይ ኢምፓክት የሆኑ ኒውሶች አሉ፣ ትሬዱ ማርኬት ላይ ከፍተኛ ኢምፓክት የሚያመጡ። ከነዛ መካከል የመጀመሪያው ሴንትራል ባንክ ሬት አናውንስመንት ወይም ኤፍኦኤምሲ የሚባለው ሲሆን ይሄ ደግሞ ሴንትራል ባንክ ኢንትረስት ሬት አለ፣ የሆነ ኢንትረስት ሬት ሁሌ አናውንስ ይደረጋል። የዛ ኢንትረስት ሬት አናውንስመንት ጠብቆ ማርኬቱ ላይ አፌክት ያደርጋል ማለት ነው። ሌላው ደግሞ ገቨርንመንት ኢሌክሽኖች አሉ። አንዳንድ የገቨርንመንት ምርጫዎች ላይም እንዲሁ ማርኬቱ ላይ ተጽዕኖ ያመጣል። ሌላው ኢንፍሌሽን ፊገር ወይም ሲፒአይ የሚባል ነው። ይሄም ማርኬቱን አፌክት ያደርገዋል። ሌላው ደግሞ ኢምፕሎይመንት ፊገር ወይም ደግሞ ኤንኤፍፒ በመባል ይታወቃል።
ነን ፋርም ፔሮልስ ለማለት ነው። ሶ ይሄ ደግሞ የስራ አጥ ቁጥር መጨመርን ነው። ያንን ቁጥር ሬቱ ምን ያህል እንደደረሰ አናውንስ ይደረጋል። ያንን ተከትሎ ማርኬቱ ላይ አፌክት ይደረጋል ማለት ነው። ሶ ከዚህ በኋላ እስቲ እንዴት ነው እነኚህን ሃይ ኢምፓክት ኒውሶችን ከየት ነው የምናገኘው? ይህንን የሚሰጡ ሰርቫይሶች አሉ ኢንተርኔት ላይ የሚገኙ እነሱን አናላይዝ የምናደርግበትን ወይ ነው የምናየው ከዚህ በኋላ ማለት ነው። ሶ አሁን የምናየው ፎሬክስ ፋክተሪ .com የሚባለው ዌብሳይት ነው። ሶ ቅድም እንዳወራ ነው በዚህ ዌብሳይት ላይ ብዙ አይነት የማርኬቱ ላይ አፌክት የሚያመጡ ወይም ደግሞ ማርኬቱ ላይ በተለይ ሃይ ኢምፓክት የሚያመጡትን ኒውሶች የምናገኝበት ፕሌስ ነው። ሶ እዚህ ዌብሳይት ላይ እንደገባችሁ መጀመሪያ ቼክ የምታደርጉት ታይም ዞኑን ነው፣ ወይም ደግሞ እናንተ ካላችሁበት ታይም ዞን ጋር ተመሳሳይ መሆኑን ማረጋገጥ አለባችሁ። ካልሆነ እዚህ ጋር የተለያዩ ታይም ዞኖች አሉ። ከእናንተ ጋር ቢሄዱን ቲክ አድርጋችሁ ከዛ ሴፍ ቼንጅ ትሉታላችሁ ማለት ነው። ሶ ያን ካረጋችሁ በትክክልም ዜናው በትክክለኛ ሰዓት ለእናንተ ይደርሳችኋል። ይህንን ቻርታችሁ ላይ ሄዳችሁ ታስተካክላላችሁ ማለት ነው። እሱን እናያለን እንዴት እንደምናደርግ። ሶ እዚህ ጋር መጀመሪያ የምታዩት ኒውሶችን ነው። ሶ እዚህ ጋር የምታያቸው ከለሮች አሉ፣ ቀይ፣ ብርቱካናማና ቢጫ ከለሮች አሉ። ሶ እነኚህ ከለር ኮዶች ናቸው ምን ያህል ጠንካራ ነው ኒውሱ የሚለውን ነው የሚያሳዩን። ሶ ሬድ ከለሮች እዚህ ጋር ስታስጠጉት ሃይ ኢምፓክት እንደሆኑ ያሳያሉ። እዚህ ጋር ያለው ቢጫው ደግሞ ሎ ኢምፓክት መሆኑን ያሳያል። እዚህ ጋር እንደምታዩት ደግሞ ብርቱካናማው ሚዲየም ኢምፓክት ነው፣ ቢጫው ደግሞ ሎ ኢምፓክት እንደሆነ ያሳያል ማለት ነው። ሶ እነኚህን ሁሉ የግድ ማስቀመጥ ማየት የለባችሁም። ሶ ይህንን ፊልተር አውት ታረጋላችሁ። እሱ እንዴት እንደምታረጉ አሳያችኋለሁ። ሶ እዚህ ጋር ካላንደር የሚለውን ነካና ካላንደር ላይ በስፋት ያሉትን ዜናዎች ከዚህ በኋላ ያሉትንና የሚመጡትን ዜናዎች ያሳየናል ማለት ነው። ሶ ዛሬ ቀን ሰኞ ነው። ሶ ትናንት ሰንዴ ነበረ፣ ማርኬቱ ዝግ ነበር። ሶ ከዛሬ ጀምሮ ያሉትን 5 የስራ ቀናትን ጨምሮ ሃይሊ ኢምፓክት የሆኑ ኒውሶችን የምናይበት ነው። ለምሳሌ ነገ ቲውስዴይ ላይ ኤዩዲ ከረንሲ ላይ ሃይ ኢምፓክት ኒውስ አለ። ይኸው እዚህ ጋር የምናይ ይሆናል። ዛሬ ሳይሆን ነገ ነው። ሶ እነኚህን ሁሉ ማየት የለብንም የግድ። ሶ እዚህ ጋር ፊልተር ማድረግ ስላለብን ጀስት እዚህ ጋር ሄደን ክሊክ እናደርግና ፊልተር የሚለውን ከኛ ጋር የሚሄደውን በደንብ ኒውሱን ኢምፓክት ያለውን ኒውስ ቲክ እናደርጋለን። ሶ ኢንዚስ ኬዝ ቀዩንና ብርቱካናማውን ብቻ አስቀርቼ አረንጓዴውን ቢጫውን አጠፋዋለሁ፣ ምክንያቱም ብዙም አያስፈልግም። ይሄኛው ግሬ ከለሩ የኒውስ ሳይሆን የባንክ ሆሊዴይ ነው። በዛ ቀን ማርኬቱ የሚዘጋበት ቀን ነው። ባንክ ሆሊዴይ ላይ ትሬድ ማድረግ የለብንም። ሎ ሊኩዊዲቲ ስለሆነ ምንም አይነት ትሬዲንግ ላይ ከናወን ይችላል፣ ምክንያቱም ባንክ ዝግ ስለሆነ ማለት ነው። እዚህ ጋር ደግሞ የምታያቸው 8 እነኚህ ያየናቸውን ሜጀር ከረንሲዎች ናቸው። ሶ የምትፈልጉትን ከእናንተ ጋር መሄዳውን ቲክ አድርጋችሁ ትቀጥላላችሁ ማለት ነው። ሶ ለጊዜው እኔ ሁለቱን ከለሮች ቲክ አድርጌ ያለው አፕላይ ፊልተር እለዋለሁ። ሶ እዚህ ጋር እንደምናየው ግሬውንና ቀዩን ወይም ሃይ ኢምፓክት ኒውሱን ነው ያመጣው። ጄፒዋይ ላይ ሰኞ ዕለት ዛሬ ባንክ ሆሊዴይ ነበረ፣ ይሄንን ያሳየኛል። ሶ እዚህ ጋር ነገ ነው። ሶ ነገ የሚመጡ 3 ሃይ ኢምፓክት ኒውሶች አሉ። 4 ኤዩዲ እና ካናዳን ዶላር ላይ ነው እዚህ ጋር ሃይ ኢምፓክት ኒውሶች ያስቀመጠው። ሶ ይሄን ዲቴል ለማየት ጀስት ይሄንን ፎልደር ክሊክ እናደርገዋለን። ስለ እዚህ ኒውሱ በደንብ ዘርዘር አድርጎ ያመጣልናል ማለት ነው። ሶ እዚህ ጋር የምናየው ሶርሱን ነው። በደንብ ይሄንን ኒውስ የለቀቀው ማን እንደሆነ ያሳየናል። እዚህ ጋር ሪዘርቭድ ባንክ ኦፍ አውስትራሊያን የለቀቀው ክሊክ አድርገን ሙሉ ዝርዝሩ ማየት እንችላለን። ሶ ማየት ያለብን ምንድነው እዚህ ጋር እንደምናየው አንድ ኒውስ ሲለቀቅ መጀመሪያ ፕሪቪየስ ያስቀምጥልናል ምን እንደነበረ ከዛ በፊት። ሶ ከዛ ፎርካስት ያደረገው ያስቀምጥልናል። ከዛ አክቹዋሉ ደግሞ እዚህ ጋር ምን እንደሆነ ያስቀምጥልናል ማለት ነው። ብዙ ጊዜ አክቹዋሉና ፎርካስቱ ይመሳሰላል፣ በጣም ተመሳሳይ ነው ማለት ነው። ሶ እንደዚህ አድርገን ማየት እንችላለን። ሌሎቹንም እንደዚሁ ከኛ ጋር የሚሄዱትን ቲክ አድርገን እኛ ትሬድ የምናደርገውን ከረንሲ ብቻ እዚህ ጋር ፎከስ እናደርጋለን ማለት ነው። እዚህ ጋር ያሉት የተዘረዘሩት ከረንሲዎች ናቸው። እዚህ ጋር የኒውሱ ስምና እንዲሁም ደግሞ እዚህ ጋር ፎርካስት የተደረገው ምን ያህል እንደሆነ ሬቱን ያሳየናል ማለት ነው። ሶ እንዴት ነው ይሄንን አናላይዝ የምናደርገው የሚለውን ደግሞ እኔ ሶ ለምሳሌ ከዚህ ውስጥ ነገ ቲውስዴይ ላይ ካናዲያን ዶላር ኒውስ አለ፣ ሃይ ኢምፓክት ኒውስ ማለት ነው። ለምሳሌ ካናዲያን ዶላር ላይ ሲፒአይ
የሚባል ኒውስ አለ። ከዚህ በፊት እንዳየነው 3 ሰዓት ተኩል ፒኤም ላይ ማለት ነው። ሶ ይሄንን ሰዓት ቀጥታ ትሬዲንጋችን ላይ ሴት እናደርገዋለን ወይም ማርክ አድርገን በዚህ ትሬድ ላይ በዚህ ስፔሲፊክ ታይም ላይ ምንም አይነት ትሬድ መግባት የለብንም ማለት ነው። ሶ ይህንን ፊልተር አድርገን እናወጣለን። እንዴት ነው የምናደርገው? ጀስት ሲዩ ላይ ትሬድ የምናደርገውን ከረንሲ እሱኑ ከረንሲ ማርክ እናደርጋለን ማለት ነው። ሶ እዚህ ጋር እንደምታዩት ሆሪዞንታል ላይን አለ። ሶ ይሄን ሆሪዞንታል እናመጣና እዚህ ጋር ከታች እንደምታዩት ላይን አለ። ከታች እንደምታዩት ታይሙን ያመጣልናል። ሶ ኒውሱ ይመጣል ብለን ኒውሱ ይለቀቃል ተብሎ በታሰበው ታይም ላይ እዚህ ጋር ሴት እናደርጋለን። ጀስት ክሊክ አድርገን ይሄንን ከለሩን ትቀይሩታላችሁ። እዚህ ጋር ባይ ዲፎልት ሰማያዊ ነው መሰለኝ። ሶ እንዲሁም ደግሞ ላይኑን እንደዚህ ዶትድ ላይን አድርጋችሁ ታስቀምጣላችሁ ማለት ነው። ሶ ማርኬቱ እዚህ አካባቢ ሲደርስ እናንተ ከዛ ማርኬት ትወጣላችሁ ማለት ነው። ወይ ምንም አይነት ትሬድ አታረጉ ማለት ነው። ሶ በዚህ መልኩ ማርኬቱ ላይ የሚመጡትን ኒውሶች ወይም ኢምፓክት ያላቸውን ሃይ ኢምፓክት ያላቸውን ኒውሶች በዚህ መልኩ አናላይዝ እናደርጋለን ማለት ነው።